ልብስ እንዴ ይዞ መጥተዋል እንዴ? ምን ማለት ነው? አንተ አይደለ እንዴ? ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ወድ የቤት ዩቲዩብ ቻናል ተከታታዮች፣ ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ እንዲሁም ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ጀምሮ ተወዳጅ የሆነው ጽናት ተከታታይ ድራማን ይዤላችሁ መጥቻለሁ። ያው ምንድነው የሚባለው አንዳንድ ጊዜ በትንሹ ስትፈተኑ በትልቁ ትሾማላችሁ እንደሚባለው አሁን ላይ በጣም ጥሩ ደስ በሚል ሁኔታ እየኖሩ ነው። ኪራና ጽናትም ያው ፍቅር እንደቀጠሉ ነው። በጣም ደስ ይላል። ምንም እንኳን በሀዘን ምክንያት መጋባት ባይችሉም ሰርጋቸው ባይደገስም ግን የጽናት አባት በወግ በማድረግ በሀገራችን ባህል መሰረት ነው የምድርሽ እያላት ነው። መጥቶ አይቷቸው ሄዷል ማለት ነው። እና በጣም ደስ የሚለው የጽናት አባትም ፈቃደኛ ነው። ጽናት በጣም ነበረ የተሸማቀቀችው። ነገር ግን አባቷ ከድሮውም ትምህርቷ እንዳቋረጠች እንደሚያውቅ ነግሯቸዋል። ያው እሷን ላለማስጨነቅ ብሎ እንደሆነ ያልነገራት እንደዛ ሁሉ እያወቀ በቃ እንደነበረ ተናግሯል። በጣም ደስ የሚል የቤተሰብ ፍቅር አላቸው። ኪራም ያው ካለመኖር ወደ መኖር ተመልሷል። ራሱን ለማጥፋት የሞከረው ሰው አስባችሁታል? እንደገና በቃ ለመኖር ጉጉት ሲያድርበት በጣም ደስ የሚል ምን ያህል በስነ ስርዓት እንዳደገች ታስታውቃለች። ጋሽ ይህንን እድል ያላገኘን ተገፍተን ከእናታችን ጋር ያደግን ብዙዎች ነን። ጽናት ደግሞ በጣም እድለኛ ነች። ላይ ነው ያሉት። አሁን በጣም ደስ ይላል። ፍቅራቸውን ያዝልቅ። በዚሁ ከአሁን በኋላ ፈተና እንዲርቅላቸው እንመኛለን። ምሩና ናሆሚም ያው እንደቀጠሉ ናቸው። ደስ ይላል በጣም። ቀጣይ ተረኛ ሰኒ ነች። ሰኒና ክብሮም ያው እየተፋጠጡ ነው። ይዋደዳሉ እኮ ግን በቃ አለ አይደለ፣ ወንድ ምናምን መቅረብ አትፈልግም። ሲቀርባት ትርቀዋለች፣ ሲርቃት ደግሞ መቅረብ ነው የምትፈልገው። አሁን 1-2 ቀን ቢርቃት ክብሮም ራሷ ነች ፍለጋ የምትሄደው በእርግጠኛነት። ሰኒ ክብሮምን ፍለጋ ትሄዳለች። እሱም ያው ሰኒ ሰኒ ማለት አብዝተዋል። ምግብ እየሰራ ይወስድላታል። ምግብ እየሰራ ሲወስድላት ጽናት ሰታይ ነው ወይም ጽናት ልካይ ነው የሚላት። እንግዲህ የወደደና ያበደ አንድ ነው እንደሚባለው ማለት ነው። ጽናትና ምሩ ደግሞ አብረው እንዲሆኑ ይፈልጋሉ። በጣም ደስተኛ ናቸው። ክብሮምና ሰኒ አብረው ቢሆኑ በጣም ደስ የሚላቸው ይፈልጋሉ። ለዛም ይፎግሯታል። ያው አልፎ አልፎ ይፎግሯታል፣ ያነሱባታል እሱን ምናምን። እሷ ደግሞ ያው እንደ መግደርደር እንግዲህ ትቆጣለች ምናምን ነገር። እንደዚሁም አለቃ ቦርጮ ማለቷ እሱ በራሱ በጣም ያስጨነቃት ነበር። እና እንደውም ክብሮም የሰማ መስሏት ሁሉ ያው አለቃ ቦርጮ ምናምን ስትል በስህተት በጣም ነው የደነገጠችው። በጣም እያሰበች ነበረ። እና ምሩና ጽናት ይሄንን ሰምተው በጣም ወደ የያዙባት ያናደዱትና የሳቁባት ነበረ። ያው መሳሳት አንዳንድ ጊዜ ያጋጥማልና እሷ ደግሞ ቆጮ አልኩ ብዬ ነው ቦርጮ ያልኩት ምናምን እያለች ነው። በጣም ደስ የምትል ልጅ ነች ሰኒ። በጣም ምርጥ ጓደኛ፣ ልክ እንደ እህትማማቾች ነው የሚመስሉት ሶስታቸው። ለሁላችንም ጥሩ ጓደኛ እንዳድለን እመኛለሁ። በዚሁ አጋጣሚ በአሁን ሰዓት ከባድ ነው። ድራማ ላይ ብቻ ነው እንደዚህ የምናየው። በተግባር ደግሞ ምናልባት 110 እንደዛ ነው። አስባችሁታል? ድራማ ላይ ግን ሲሆን ሁሉ ነገር ወይ አልጋ ባልጋ ይሆናል፣ ወይ ከፈተና በኋላ ደስ የሚል ነገር ይኖራል። ግን አንዳንድ ጊዜ እውነታው በህይወታችን ውስጥ
ሁል ጊዜ ተደራራቢ ፈተና ሊሆን ይችላል፣ ወይም ምንም አይነት ፈተና የሌለበትም ሰው ሊኖር ይችላል። ግን እውነታው እግዚአብሔር የሚወደውን ሰው ይፈትናል ነውና አሁን ልክ እንደ ጽናት የሚፈተኑ አሉ። ከፈተና በኋላ ደግሞ ደስ የሚል ህይወት ኑሮ የሚኖሩ ከፈተና የሚወጡ አሉ። ግን ዋናው ነገር ተስፋ ሳንቆርጥ ለዛ ነገር በቃ የሚመጣብንን ፈተና ተጋፍጠን ስንሻገር ፈለግነው ደረጃ ላይ እንደርሳለን እንደማለት ነው። እና ሰኒ አሁን ላይ ጭንቀት አለባት፣ ሀሳብ አለባት። ግን እሱን ነገር ሽፍን አድርጋ ትጫወታለች፣ ትስቃለች። የእህቷ አማቶች ያሳድዷታል፣ ስለ እህቷ ታስባለች ምናምን በቃ ባል እስከ አለመፈለግ ድረስ፣ ወንድን እስከ አለመውደድ እስከ መጥላት ድረስ ነው የደረሰችው እና ለራሷ ቀለበት እስከ ማድረግ አስባችሁታል? በአሁኑ ግን ምንም ጥርጥር የለውም ብዙ ሊጣሉ ብዙ ሊጋጩ ይችላሉ ከክብሮም ጋር። ነገር ግን ክብሮም በጣም ደስ የሚል ሰው ነው። የሰውን ላይ በቃ አይደለ አይቶ የሚያነብ የሚረዳ ሰው ነው። ያለችበት ሁኔታ እያንዳንዱ ነገር እሷ ብትደብቅም ብታስመስልም ያቅባታል። ውጣ ብትለው አትምጣ ምናምን ነገር ሁሉ እያለችው በቃ እሱ አይቀየማትም። ምክንያቱም ያ ጸባይ የእሷ እንዳልሆነ ስለሚያውቅ ማለት ነው። እና በቃ መጨረሻቸው የሚያምር እንደሚሆን ምንም ጥርጥር የለውም። ልክ እንደ ኪራና እንደ ጽናት ማለት ነው። መጀመሪያ ላይ እኮ ጽናትና ኪራ በራሱ ይጣሉ ነበር። አንተ ሰውዬ፣ አንቺ ሴትዮ ሁሉ ይባባሉ ነበረ። ግን ስለማይዋደዱ አይደለም፣ በጣም ነው የሚዋደዱት። ፍቅራቸውን ለመግለጽ ያልቻሉበት ጊዜ ስለነበረ ብቻ እንዲሁ በቃ የማይባል ነገር ይላታል ምናምን ነገር። በመካከል ደግሞ ቤቲ ነበረች። ብቻ ብዙ ነገር ነው ጽናት ታግሳችን ላይ ያሳለፈችው። በዛ ላይ ደግሞ በቃ የኪራ ጸባይ ተጨምሮ እየወደደችው ያፈቀረችው በቃ አይደለ ስሜቷ ምን እንደሆነ እንኳን ራሱ ለማወቅ እስኪያቅታት ድረስ ነበረ። ያ ሁሉም ነገር ጊዜና ሰዓቱን ጠብቆ ተገለጠ። አሁን ላይ እንግዲህ ባልና ሚስት ለመሆን ችለዋል ከብዙ ፈተና በኋላ። እንደዚሁም ለመዳር ሁሉ ተዘጋጅታ ነበረ። ነገር ግን እሷ ነች አሸናፊ የሆነችው። የመልካምነት ዋጋዋን ተቀብላለች ማለት ነው ጽናት። የኪራ ጓደኛ ሆኖ የመጣው ቅዱስ በጣም እሱ ደግሞ ጥሩ ልጅ ነው። ኪራን ከሞት ቢያንስ አትርፎታል። በህይወቱ ትልቅ ውለታ ነው የዋለለት። እሱ ያለበት ሁኔታ በጣም የሚያሳዝን ነው። መናገር የማይፈልገው ትልቅ የሚባል ጸጸት ውስጥ እንዳለ ያስታውቃል ቅዱስ። ያው ስሙና ተግባሩ እንደማይገናኝ እየተናገረ ነበር። እንደዚሁ በጣም ጥሩ ደስ የሚል ጓደኛ ነው። ያለውን ነገር ተናግሯል። ኪራን ትሪት እንዳያደርጉት በቃ እንዲቀርቡት ካጠገቡ እንዳይርቁ ከምን ጊዜውም በላይ አብረውት እንደሆኑ ያለበትን ችግር ተናግሯል። ነገር ግን ማመን አቅቷቸው ነበረ። በጣም ነው ማመን ያቃታቸው። ምክንያቱም ኪራ ጠነክራለሁ ምናምን ብሎ ለሽንገላ ቢሆንም ከአባቱ ፊት ጠንካራ መስሎ ስለታያቸው ማለት ነው። በፍጹም ኪራ እንደዚህ ያደርጋል ምናምን ብሎ በቃ ማንም የጠበቀ ማንም ያመነ ሰው አልነበረም። በጣም ነው የሚያስደነግጠው። የእናት ሀዘን ከባድ ነው። በዛ ላይ በቃ ምንም እንደማይችል ምንም ማድረግ እንደማይችል አድርገው ነው ያልነገሩትና እሱ የሚያስበው ይሄንን ነው። ማድረግ ይችላል ምንም ነገር ለእናቱ፣ ግን በቃ እሱ እየተሰማው ያለው ይሄ ነው። እናቱ ደግሞ ጭንቀቱን ማየት አልፈለገችም። በዛ ላይ 3 አመት ማለት ቀላል አይደለም። 3 አመት ነው የደበቁት።
እሱ ነገር በጣም ነው የሚያመው፣ በጣም ነው የሚጸጽተው። ግን አሁን እየተጽናናና እየተረጋጋ ያለ ይመስላል። ለጽናትም እንደዚሁ ፍቅሯ እየጨመረ ነው የሚሄደው ያለ ነበረ። በጣም ጥሩ ሁኔታ ላይ ነው ያለው። በቀጣይ ደግሞ ከምን ጊዜውም በላይ በርትቶ የምናየው ይሆናል። ኪራ ከነ ናሆም ቤት ተቀጣጥረው ቅዱስን ቀጠረውት። ልክ ስለ ኪራ እንዲነግራቸው ነበር የፈለጉትና ስለሱ በቃ ያላቸው ጉጉት ለማወቅ የተፈጠረውን ነገር ምናምን፣ በተለይ ጽናት አስባችሁታል? አይኑ ምናምን ነበር የምታየው ቅዱስ እንደምታዩቸው እና ሲናገር አላመኑትም። ምክንያቱም በጣም ያስደነግጥ ነበረ እና እውነቱን ተናግሯል። እውነቱን በመናገሩ አይጸጸትም። ኪራ ያለበትን ሁኔታ ምን አይነት ዲፕሬሽን ውስጥ እንዳለ ይህም በመናገሩ በቃ አንድ ሀሳብ ነው የቀለለለት። እሱ ሰጣለሁ ያለው ለክብሮም ነበረ። ክብሮም ኪራን በጣም ነው የሚወደው። ምክንያቱም የኪራ ቤተሰቦች ክብሮምን እንደ ልጃቸው ነው የሚያዩት፣ በጣም ነው የሚወዱት። ሁል ጊዜም ቢሆን እሱን ሰፖርት ያደርጉታል፣ ከጎኑ ናቸው። ግን ኪራ ትንሽ ሰው የመቀበል ምናምን ነገር አቅም አልነበረውም። ወንድሜ ምናምን እያለ ሲቀርበው በፍጹም በቃ አለ አይደለ ለመቀበል ትንሽ ከብዶት ነበርም። በተናገረው ንግግር ትንሽ አዝኗል። ክብሮም አባቴ ነው ምናምን ብሎ ስለ ውለታው እየነገረው ነበረ እና ያው መጨረሻ ላይ ነው ኪራ አቅርቦት እንደነበረ በቃ የተሰማውና የተጸጸተው። እንደዛ በመናገሩ ክብሮምን ኪራ ደስ አልተሰኘም መጨረሻ ላይ። ነገር ግን ክብሮም ደግሞ አስተሳሰቡ ጥሩና አርቆ አሳቢ ስለነበረ ኪራን አልተቀየመው ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንደሆነላችሁ እመኛለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ ስል በትህትና እጠይቃለሁ። መልካምነት ለራስ ነው። መልካም ጊዜ ይሆንላችሁ።